እንግዲህ ቤተሰብ ዛሬ ሀሚዬና ቡራዬ ባንድ በበዓሉ እንደ ድሮ እንዳስተማሩን በአበሻ ቀሚስ ፎቶ ይለቃሉ ተብሎ ነበር። እንኳን ሊለቁ ወፍም የለም። ብሩኬም እንግዲህ ስራው እንደቀጠለ ነው። ለሚስኪኖች ጋ ነው የምውለው ብሎ እቅዱን ተናግሯል። ያው ግን ያም እንዳለ ሆኖ ሀሚ ስላስከፋችሁ በጣም ደብሮታ ትናንት የተፈጠረውን አይታችኋል። መጀመሪያ ተንበርክኮ ሲለምናት እምቢ ብላ፣ ትናንት ደግሞ በራሷ ጊዜ በሁለተኛው ቀን ስመጣ አልተቀበላትም። እንግዲህ አላቅም ከዛ በኋላ ምን እንደሚፈጠር። ዛሬ ደግሞ ማታ ከተስማሙ ከታረቁ፣ ብሩኬ በጣም ልቡ ተሰብሯል። ወደ ራሱ ሞንኪ ይቅርታ መልሶ ካረገላል ሊመጡ ይችላሉ። ግን በጣም ተናዷል። አኳኋኑ በጣም የሚያስፈራት ናት። ምንም ጥፋት የለበት ሀሚ ናት። ሀሚ ጥፋት የለባትም። ብሩኬ እንዳለው ዛሬ ሌላ ሰው ናት፣ ነገ ሌላ ሰው ናት። እኔ እንጃ ልቦና ይስጣት። ሌላ ምንም አይደረ እሱ ለእሷ ብሎ እሷን ያለማጣት የማያደርገው ነገር የለም። እሷ ግን ወደኋላ እየሄደች ነው። ይሄ ደግሞ አይሆንም። አንድ ሰው ከወደደ እስከ ምናምኑ መታገል ነው። ሁሉን ነገር አብሮ መጋፈጥ እንጂ ሰው በሰላም ጊዜ እወድሃለሁ የሆነ ችግር ሲፈጠር መሸሽ፣ እንደዚህ አይነት ፍቅር የለም። ስለዚህ ልቦና ይስጣት፣ ሌላ ምንም አይባልም። እና ስለዚህ ወደ ገደለው ስገባ ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ ማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ስትበል፣ እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ አረብ ሀገር ያላችሁ የመዳም ቅመሞች እንግዲህ በተቻላችሁ አቅም ባላችሁ ነገር ፏ ብትን እያላችሁ በዓላችሁን አሳልፉ። ዋናው ዓመት መድረሱ ነው። ያው የኛ በዓል ታውቃላችሁ። ደቂቃ ሳልጨርስ መጡብኝ። ፈርታ ሴትዮዋ መታብኝ ነው። እና እህቶቼ እንዳይደበራችሁ አይዟችሁ። እና እንግዲህ ቡራ በሁለት በሬ ከጓደኞቹ ጋር ሚፍታም ተቀላቅሏል ስላችሁ ትናንት አብርሃምን ይዞ ስለመጣ ነው አለ እነ ፍፄ ምናምን ጓደኞቹ ጋር ሆኖ እንግዲህ ከ20 ሰው በላይ እናበላለን ብሎ ለቋል። በሬ ጋር እየታገለ ነው ብሩክ። እንግዲህ እኔ እንጃ የሆዱን አይቶ የዋህነቱን አይቶ ከገባበት ችግር ያውጣው። ያው አንድ ነገር ስንናደድ ራሳችን መጠንቀቅ አለብን። ግፍልተኛ መሆን የለብንም። ለብሩክ ትልቅ ትምህርት ይሆነዋል ብያለሁ። የመጣበት ፈተና በሰላም ሀቁን ያውጣለት። እውነቴን ሀቁን ያውጣለት። ልጅቷ ዲኤንኤው ልታስቀይረው ትችላለች። ምንም እንጃ። ዲኤንኤው ላይ ጥንቃቄ ቢያደርግ ራሱ ይዞ አዲስ አበባ ላይ ቢደረግ ነው ጥሩ። ፈጣሪ እርዳው። በጣም ፈርቷል። በዛ ላይ ሀሚ አልተረዳችሁም። ሀሚም የእሱ ልጅ ከሆነ አብራው እንደማቃጠል እየሸሸችው ነው። በጣም ያሳዝነው እውነት የሁለቱ ህይወት። እንግዲህ ሁላ ከንዴት ከልክ የመጣ ነው እዚህ ችግር ያስገባው። እልክ ሲመጣ እህቶች ከኋላ ይመጣብን ችግር ማሰብ አለብን። ራሳችን መቆጣጠር አለብን። ብሩኬ እንግዲህ የገጠመው ነገር ለወደፊቱ ትምህርት ይሆነዋል። ያው ምንም ማድረግ አይቻልም። እንግዲህ ዛሬ ደስ ይላል። በኋላ የሚለቀቀውን አናቅም። ፈጣሪ ይርዳው። እውነት በጣም ጭንቀት ላይ ነው። የልቡን አይቶ ይርዳው። በጣም ያሳዘነኝ እንግዲህ ሀሚዬም የሀበሻ ቀሚስ የለም አልለቀቀችም። እንግዲህ እርቅ ወርዶ አልወረደም የምናውቀው ነገር የለም። አልለቀቁም ፎቶ እስካሁን የለቀቁት አብርሽና ሄርሜላ ናቸው። እንግዲህ እና እህቶቼ ሰላሙን ያንጣላቸው። ሁላችሁም የምትወዷቸው እናትም እህቶችም ወንድሞችም ብሩኬና ሀሚ እንዲለያዩ የማትፈልጉ ሁላችሁም በሃይማኖታችሁ ጸልዩላችሁ። ያሳዝናሉ። እየተዋደዱ መለየት በጣም ከባድ ነው። እንግዲህ ብሩኬ መቁረጡ ደረጃ ላይ ነው የደረሰው። በጣም ደብሮታ። እውነቱን ነው። በችግር ጊዜ ያልቆመች ሴት እህቶቼ፣ እንዴ ችግር ሳይኖር የምትቆም ሴት ይህ ፍቅር አይደለም፣ ጥቅም ያያይዛል ከጥቅም ጋር። እውነት በጣም ይደብራል። ሀሚ እንግዲህ ተፈጥሮዋ ናት፣ ምንም ማድረግ አይቻልም። ፈጣሪ እርዳቸው። እንግዲህ ሀቅ ያውጣለቷል። ሀቅ ካወጣ ሁሉ ነገር ይስተካከላል። እውነቴን ነው። ሀቁን ካወጣለት ሁሉም ነገር ይስተካከላል። እንግዲህ በጣም ፍርሃት ላይ ነው፣ ጭንቀት ላይ ነው። እኔ እንጃ ምን እንደሚፈጠር አብረን እናያለን። በጣም ያሳዝናሉ አጠቃላይ። እና እንግዲህ በዓሉ በኋላ እንጠብቃለን። ወይ ይመጣሉ አይመጡም። ላይክ ሸር እያረጋችሁ እስቲ ላይክ ሸር እያረጋችሁ እህቶቼ
ሀይሚዬ በጣም ስህተት ነው የሰራችው። የሁሉ አይፈጠርም ነበር። እንግዲህ ተናግሯል። ተስፋ ቆርጫለሁ፣ መጣሽ አልመጣሽ አሁን ምንም ጥቅም የለውም ብሏል። አንቺ ሁሌ እቅዴ እንዳበላሸሽብኝ ነው ብሏል። ምን አይነት እቅድ ይዞ ነው? ሌላም ችግር ተፈጥሯል ብለውቶቼ ትናንት ያልገባኝ ሌላም ችግር ምንድን ነው? ብሩክ ሌላ ምን ስተሰራ? አንዳንዱ ደግሞ እኔ እንጃ ስርዓት የሌላችሁ ሴቶች ኮሜንት ላይ ያየሁት ቲክቶክ ላይ ያየሁት ኮሜንት በጣም ያሳዝናል። ትናንት እችን ቃል በተናገረው ሁለተኛ አስረግዘህ ነው ወይ ነው ያሉት። በጣም ይደብራል። አይታችኋል። ይሄ በአንድ ቀን ነው ሴት ጋር የሚሄደው። ይሄን ያህል ብሩኬ የሴት ሱሰኛ ነው። እውነት ፈጣሪ ልቦና ይስጣችሁ። ካፋችሁ የሚወጣው መርዝ እንጃ ምን አይነት ሴቶች እንደሆናችሁ አላውቅም። እሱ ችግሩ እራሱ ያውቀዋል። በቃ እና በጣም ያሳዝናል። ሁለቱ ህይወቶቼ እውነት እኔ በጣም ነው ያሳዝኑ። ያ እንግዲህ ሁሉም ልቦና ሀሚ በተለይ ልቦና ይስጣትን። የሴት ልጅ እንደዚህ ከሆነች በጣም አስቸጋሪ ነው። ጸባዋ በጣም ከባድ ነው። የዋህ ናት፣ ግን ወንድ ልጅ አያያዝ አችልበትም። በልክ ምናምን አይደለም። በጣም ከባድ ሰው ናት። ብቻ ፈጣሪ እርዳታ። ቦሷም ወድ አይደለም አልፈርድም። እሷም አምናው ኩርትም ብላ እሱም ብላ 2 ዓመት ሙሉ ሌላ ወንድ ሳታይ እንደዚህ ሲፈጠር ደግሞ አልፈርድባት።